በኋላ እኔ መቼ መልክ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ክፍል 74 ነው ማለት ነው። እንግዲህ ብሩክ እስካሁን አልተገኘም። በጣም የሚያሳዝን ነገር ነው ውዶቼ። እውነት ብሩክ መጥፋት አለበት ብዬ አላስብም ማለት ነው። በሌላ በኩል ደግሞ እንግዲህ ማህሌት ያሰበችው ይሳካላታል አይሳካላትም የሚለውን እናስባለን። የሞገስ ጥጋብ የዝና ጥጋብም እንግዲህ ወደ መብረር ላይ እየደረሰ ነው። በጣም ነው የሚያስገርመው ማለት ነው። ዝና እንግዲህ በአሁኑ ሰዓት ያው አንገቱን ደፍቶ ነው እየኖረ ያለው። ምክንያቱም ሁሉንም ነገር ሲሞክረው እንግዲህ ሜዳው ገደል እየሆነበት ነው። አንዳንድ ክፉ ሰዎች እንደዚህ ሲዋረዱ እንደማየት ዘና የሚያደርግ ነገር የለም ማለት ነው። በጣም ነው ደስ ያለኝ ውዶችዬ። በሌላ በኩል ደግሞ እንግዲህ ቅድስት ቤት ስታጸዳ በጣም የሚያስደነግጥ ነገር ተመልክታለች። እሱ ምንድን ነው? ብሩክ ሸሚዝ ላይ እንግዲህ የሆነ ቀላ ያለ ደም ነገር አይታለች። በዛም በጣም ነበር የደነገጠችው። እንግዲህ በጣም ከመደንገጧ የተነሳ ማድረግ የሌለባትን ነገር አድርጋለች። እሱ ምንድን ነው? ቅድስትን ጠራ ማነው ምሳሌን ጠርታ እንግዲህ ምሳሌ እንድታየውና ጥያቄ እንድታነሳ አድርጋታለች ማለት ነው። ግን ትንሽ ቆየት ብሎ ሲገባት ይህን ነገር ምሳሌ ማወቅ እንዳሌለባት እና ነገሩን አድበስብሶ ማሳለፍ እንዳለባት ተረድታ እንግዲህ ነገሩን አሳልፈዋለች ማለት ነው። በሌላ በኩል ደግሞ ዳጣና መድብል ያው ኤፍራታን ለማግኘት ሄደው ነበረ። እንደምናውቀው ኤፍራታ ገንዘብ ካገኘች ምንም ነገር የማታደርገው የለም። መድብልም እንግዲህ በገንዘብ አንዳንድ ነገር እንድትከታተልለት ስለፈለገ ነበር ኤፍራታ ጋር ሄደው። ምክንያቱም የብሩክን መጥፋት እንዲሁም ደግሞ የቤቱን አለመሸጥ እንግዲህ መጀመሪያ የተናገረው ዝና ነው ማለት ነው። ዝና እንግዲህ ለማህሌት ሲነግራት ማህሌት ደግሞ ያው ለኤፍራታ ትነግራታለች ማለት ነው። ይህን ነገር እንግዲህ ማህሌት እንደነገረቻት እና እሷ እንደምታውቅ ካወቀ በኋላ በገንዘብ ይዟት እንግዲህ ሁሉንም የማህሌትና የዝናን እንቅስቃሴ በስልካቸው ላይ ያለውን መረጃ ስለ ብሩክ ምንም አይነት የተወራውንም ወሬ ያቀዱትን እቅድ በስተጨማሪ እንግዲህ ሰልላ እንድትሰጣቸው ነው ያደረገው ማለት ነው። በጣም ደስ የሚል ነገር ነው። ኤፍራታ ወደዚህኛው ክሮ በመቀየጧ ደስ ያላችሁ ካላችሁ በላይ ካሳውቁኝ። እኔ በጣም ደስ ያለኝ ምክንያቱም በቃ ማህሌትና ዝና መዋረድ አለባቸው ነው የምለው።
ዝና በእርግጥ እውነት ለመናገር እውነተኛ አፍቃሪ ነው። ግን ችግሩ ምንድን ነው? ያው በጣም አረመኔ ነው፣ በጣም ጨካኝ ነው። ፍቅር ደግሞ ይራራል፣ ፍቅር ያዝናል። እሱ ደግሞ በጣም አረመኔ ነው፣ በጣም በቃ ጨካኝ ነው። በስመአብ የሚያስፈራ ሰው ነው ማለት ነው። እና ከባድ ነው ብቻ የዝና ነገር እውነት ለመናገር በጣም ከበድ ይላል። ብቻ ግን ያው ዞሮ ዞሮ መውደቃቸው አይቀርም ባይ ነኝ ማለት ነው። እናንተም እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ ማለት ነው። እንግዲህ ኤፍራታም ያው ማህሌት ቶሎ ወደ እሷ እንደመጣች ነበረ ያወራቻት። ማህሌትም ባለፈው ክፍል ላይ እንዳያችሁት ያው ዝና ለምንድን ነው ይህንን መረጃ የተናገርሽው? እንዲሁም ደግሞ የብሩክ ቤት አለመሸጡን ለምንድን ነው ሄደሽ ለእነሱ የነገርሻቸው? ምን አይነት ደደብ መሀይም ነሽ፣ ማስተዋል የማትች በጣም ባሉ ሰው ነሽ እያለ እንግዲህ አንቋት እንዲሁም ይገላት ይሆን በህይወት ተተርፍ ይሆን ብለን ሁላችንም እንግዲህ የራሳችን ሀሳብ አስተያየት እየሰጠን ነበር። ነገር ግን ጉደኛዋ ማህሌት ያው ተርፋ ዛሬ መሆኑን ለማለት በቅታለች ማለት ነው። ግን ለኤፍራታ ሄዳ የብሩክ ቤት እንዳልተሸጠ እንደነገርኳቸው እንዲሁም ደግሞ የፍርድ ቤት ወረቀት እንደሰጠዋቸው በሰማ ጊዜ ጭራሽ የማላውቀው ዝናን የሆነብኝ አንቆኝ ሁሉ ነበር እያለች ነበረ ማለት ነው። ኤፍራታም እንግዲህ ምንድን ነው እሱ ምንድን ነው አዲስ ነገር አለ እንዴ ስትላት፣ ምንም አዲስ ነገር የለም፣ ግን ብሩክ ምንም ነገር እንዲሆን አልፈልግም ትላታለች ማለት ነው። ምንድን ነው ዝና የነገረሽ ነገር አለ ወይ? አዎ ግን ለማንም ሰው እንዳትነግሪ ብሎኛል፣ ከተናገርኩ ይገለኛል ትላታለች። ስለ ብሩክ የሚያውቀው ነገር አለ ማለት ነው ዝና ስትላት፣ አዎ ግን ምንም ነገር አልነግርሽም፣ ችግር የለውም ያው አንድ ቀን ትነግረኛለሽ በማለት እንግዲህ እሷንም ላለማስነቃት ዝም ለማለት ሞክራለች ማለት ነው። በሌላ በኩል ደግሞ እንግዲህ መድብል ገንዘብ ሰጥቷት ሁሉንም ነገር በቁጥጥራቸው ስር እንድታደርጋቸው ነግሯታል። እሷን በተሰጠችው ገንዘብ በጣም ደስተኛ ነበረች። እንግዲህ መድብልም ወደ ቤት ከተመለሰ በኋላ ቅድስትን አዝና ተክዛ ይዟት ነበረ። እንግዲህ ቅድስት ምን ሆነሽ ነው እንደዚህ የምታዝኒው? ምን ሆነሽ ነው እንደዚህ የምታክሽው? ሲላት በቃ ጭንቆኛል ትለዋለች። ምን ሆነሽ ነው? ምን አዲስ ነገር አለ ስለ ጋሼ እያለች እንግዲህ እየጠየቀችው ነበረ። ምንም አዲስ ነገር የለም እያላት እንግዲህ እሷን በጣም ከፍቷት ስታለቅስ ተመልክተናል። እውነት ብሩክ ከቅድስት መራቅ አለበት ብዬ አላስብም። ቅድስትም እንግዲህ ያ ሁሉ መከራ አሳልፎ ያንን ሁሉ ሀዘን አሳልፎ አሁን እፎይ በማለቻ ሰዓቱ እንደዚህ ማድረግ አልነበረበትም። ግን ምን ሆኖ ይሆን እያለች ስታለቅስ መድብል ማልቀስ የለብሽም ብሩክን ከወደድሽ ለሱ መፍትሄ መፈለግ ነው እንጂ ማልቀስ መፍትሄ አይሆንም ብሏታል። ያው ግን አላስችል ስላላት እያለቀሰች ነበረ። ብሩክ ስላንቺ በጣም በተደጋጋሚ ጊዜ ነግሬ ነበረ፣ በጣም መልካም ሴት፣ ጥሩ ሴት እንደሆንሽ እና አይዞሽ። ግን እንዴት ነው ብሩክ አንድም ቀን ተንኮሶሽ አያውቅም ወይ ይላታል። ላይ ጋሼ እንደዚህ አይነት ነገር አያውቅም፣ ጋሼ በጣም መልካም እና ጥሩ ሰው ነው ትለዋለች ማለት ነው። እንዴ ቆይ ያቺ ማህሌት ግን እንዴት ነው ሰልባው ነው እንዴ ሄደችው ይላታል ማለት ነው። እሺ በቃ ጋሼ ደህና ሁን ብለው ሄዳለች። እሱም ከዚህ ክላስ በተደጋጋሚ ጊዜ ጋሼ እያልሽ እንደወጣሽ ያስታውቅብሻል ብሏታል ማለት ነው። እውነት ፍቅር በጣም ከባድ ነው ለመናገር። በቃ ቅድስት በጣም እየተጎዳች ነው በአሁኑ ሰዓት ያለችው። ብሩክና ቅድስት አብረው ሆነው ማየት እንፈልጋለን ማለት ነው። መልሷቸው እባካችሁ፣ የኦዲየንስ ድምፅ ይሰማ በሉ ማለት ነው። እና በጣም ነው ቅድስት ያሳዘነች ማለት ነው። እኔ በሌላ በኩል ደግሞ እንግዲህ ሉላና ሞገስ ያው እያወሩ ነበረ፣ ዘና ለማለትም ወጣ ብለዋል ዛሬ። ደፈር ብሏል ሞገስም በተለይ እየዘፈነላት ነበረ ለሉላ። እንግዲህ ሞገስ በአሁኑ ሰዓት የበፊቱ ሞገስ አይደለም፣ ቢሆንም ትንሽ ጠንከር ጀገን እያለ ነው እና ወንድ ልጅ ደግሞ እንደዚህ ሲሆን ነው የሚያምርበት። ያው ብዙ ሴቶች እኛ ሴቶች እንግዲህ እንደዚህ
መልፈስፈስ የሚል የሚያለቅስ እና ደግሞ የሚፈራ ወንድ ምርጫችን አይደለም ማለት ነው። ሞገስም እንግዲህ በተለይ ለሉላ ስትል ጀግና መሆን አለበት ባይ ነኝ። እና ዛሬ እንግዲህ ምንም አይመጣም በማለት ሉላን ይዟት ሄዶ ኬክ ጋብዟታል ማለት ነው። ዳጣንም ሳይቀር ነው የጋበዛት። እንግዲህ ዳጣ ከነ ሞገስ ጋር ቁጭ ብላ በጣም ደስ የሚል ጊዜ ነው ያሳለፉት። እንግዲህ ኬኩን እየተቀባቡ እየተጎራረሱ በጣም የሚያስቀና ጊዜ ነው ያሳለፉት ማለት ነው። እኔ በጣም የደነገጥኩት የነበረው ዛሬም ኢቲኤም ተጠቅመው እንግዲህ ያልሆነ ነገር ይፈጠራል። ምክንያቱም የሉላን ኢቲኤም እየተከታተላት ያለ ሰው ስላለ አሁንም እንግዲህ ሌላ ችግር ውስጥ ገቡ ብዬ ነበረ። ነገር ግን በሌላ መንገድ ስለተጠቀሙ በጣም ደስ ያለኝ። በሌላ መንገድ እንዳያችሁት እንግዲህ ዝና ሰክሮ ብስብስ ብሎ ማህሌትን ጠርቷታል ማለት ነው። እንግዲህ ማህሌትም ይህንን አጋጣሚ ተጠቅሜ የልጅ አባት አደርገዋለሁ እያለች በመስቀል እያለች ነው። ግን ሰካራም ወንድ ቀርባችሁ ለማርገዝ የምትሞክሩ ሴቶች ወይንም ደግሞ ወንድን አስክራችሁ እንደዚህ አይነት ነገር ለማድረግ የምትፈልጉ ሴቶች ግን ጤነኛ ናችሁ ወይ? በጣም ነው የሚያስገርመው። እዚህ ምድር ላይ ድንገት ልጅ እየመጣ በጣም እየተሰቃየ ነው ያለው እና ይሄ ምንም እንትን ይላል ብዬ አልልም። ብዙ ማህሌት በኩል እየሆነ ያለው ነገር በጣም የሚያስጠላ ነው ማለት ነው። ደስ የሚለው ነገር ግን ያው ማህሌት ፉከራዋ ዛሬ አልተሳካም። ምክንያቱም ያው ዝና ሰክሮ ማታ ማታ ሳይሽ ሉላን ትመስለኛለሽ፣ ቀን ቀን ሳይሽ ግን ደደቧ መሀይቧ የማይገባት ማህሌትን ነው የምትመስለኝ ይላታል። በጣም ነው የሚገርመው እውነት ለመናገር ያው ይህ ሁሉ እየተናገራት ራሱ ገንዘብን ለማጣት ስትል እሱን ተጋፍጠዋለች ማለት ነው። እንግዲህ በጣም አመሹ። በጣም ሲጠጡ አምሽተው ወደ ቤትም አልሄዱም፣ እዛው ሆቴል ለማደር እሱም እየተዘናጠፈ ወደ አልጋ ቤት አብረው ገብተዋል ማለት ነው። እንግዲህ በመሀል ኤፍራታ ማህሌት የት ገባች በጣም መሸኮ በማለት ወደ እህቷ ማህሌት ስትደውል የሰማችው ነገር ጆሮ ጭው ነበር የሚያደርገው። ምክንያቱም ማህሌት የት ነው ያለሽው? በጣም መሸኮ ናምናት ነች መሰላት። ዛሬ የት እንዳለው ብታውቂ እንደዚህ አትናገሪኝም ነበር ያለቻት። የት ነው ያለሽው? ከማን ጋር ሆነሽ ነው ስትላት እንግዲህ ከዝና ጋር ነው ያለሁት፣ ዝና ሰክሮ ተኝቷል እና ደግሞ ያለነው አንድ አልጋ ላይ ነው ትላታለች። እና ምን አሰብሽ? ዛሬማ ሳልጸንስለት አልመጣም ትላታለች። እንግዲህ እሺ በቃ ጸንሽለት፣ ግን ለሱ አይደለም መቸኮል ያለብሽ። መጀመሪያ ማድረግ ያለብሽ ስልኩን ተቀበይና ስልኩን ውሰጅበትና መረጃዎቹን ውሰጂ ነበር ያለቻት። እሷም እንግዲህ የቅድስት ማናት ኤፍራታ ያመጣችው ሀሳብ ከምንም በላይ አሪፍ እንደሆነ ካወቀች በኋላ የዝናን ስልክ ፍለጋ ነበረ የገባችው። ዝና እንግዲህ በጣም አመለኛና ተደባዳቢ ሰው ስለሆነ ተኝቶ ራሱ አልጋ ላይ እየሮጠ ወደዛ ወደዚህ እየተሯሯጠ ነበረ የሚያድረው ማለት ነው። እና ማህሌትም በግድ ከብዙ ሰዓት መሳቀቅ በኋላ ስልኩን ወስዳለች ማለት ነው። ስልኩን ወስዳ ግን ያው ዝና የሚያዋዝ አይደለም፣ ግጥም አድርጎ በፓተርን ቆልፎታል። ያው ምንም አድርጋ ልትከፍተው አልቻለችም። ያው በአይነ አሻራ ራሱ ለመክፈት እንግዲህ አይኑን ከፍታ ስልኩን አይኑ ላይ ስታደርግ እንግዲህ ገልጦ ነው ያያት ማለት ነው። እዚህ ጋር ያሳቃችሁ ሰዎች ያላችሁ ኮመንት ላይ ያሳውቁኝ። ማህሌት እንደው በየሄደችበት መዋረድ ነው በጣም የሚገርመው። እና ዛሬም እንግዲህ በዝና እጅ ተዋርዳለች። ዝና ምን ያደርጋታል የሚለውን ነገር ለማየት የጓጓችሁ ላይክ አድርጉ። በቀጣይ ይሄንን ነው የምናየው ማለት ነው። እንግዲህ ብሩክ ይመለስ እያላችሁ ኮመንት ላይ ጻፉ። ስለነበረን ቆይታ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱኝ ማለት ነው። ሰላም ሁኑልኝ።